ሰላም ጤና ይስጥልን የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንግዲህ መረጃዎችን እያጋራናችሁ እስከ ዛሬ እዚህ ደርሰናል። ውድ ቤተሰቦቻችን በትላንትናው ዕለትም የአብርሃምና የሄርሜላን ጉዳይ እንግዲህ መቋጫውን ነግሬያችሁ ነበረ። ይኸው በማታም እንግዲህ በትላንትናው ዕለት የተፈጠረው ነገር ተመልክታችኋል። ያልተከታተላችሁ እንግዲህ የባለፈውን ቪዲዮ ሄዳችሁ እንድትመለከቱት ጋብዛለሁ። እንግዲህ ዛሬም አጠያያቂ ነገሮች እየተፈጠሩ ነው። በተለይ የአብርሃም ባህሪ ላይ ያሉት የሚታዩት ነገሮች እንግዲህ ዛሬም ጥያቄ ሆኖ በጣም በብዙ ሰዎች ዘንድ ጥያቄን የፈጠሩ ነገሮች ሆኗል። አብርሃም በዚህ ደረጃ ሩታን መምረጡ የሚያስገርም ነገር አይደለም። ነገር ግን ሩታን የመረጠበት ሰዓትና የመረጠበት መንገድ በጣም አሳሳቢ ሆኗል። ብዙዎች ጥያቄን እያነሱ ይገኛሉ። እኔም በውስጥ መስመር እንግዲህ የሚደርሱኝ አንዳንድ ጥያቄዎች አሉ። በተለይ ምቶች እየተነገሩ ያሉበት መንገድ ራሱ በጣም አሳሳቢ ነው። ኤንዌይስ ውድ ቤተሰቦቼ እንግዲህ በዛሬው ዕለት ሄርሜላ ድጋሚ ይሄንን ጉዳይ አንስተዋለች። ከታመመችና ፌንት ከበላች በኋላ ብራዘሯ እንግዲህ ወንድሟ ወደ ሆስፒታል እንደወሰዳትም ተነግሯል። አጋርቻችሁ ነበረ። ታዲያ አሁን ደግሞ ምንድን ነው የተፈጠረው? ሄርሜላ ድጋሚ ተመልሳ አብርሃምና ሩታ መኖሪያ ቤት ሄዳለች። አሁን እንግዲህ ያው የሩታን አፓርታማ አብረው እየኖሩ ስለሆነ አብርሃምና ሩታ ብለን እናነሷለን ይህን ጉዳይ ውድ ቤተሰቦቼ። ታዲያ ሩት ሄርሜላ ይህንን ጉዳይ አልተወችውም እና ቤልም ወደዚህ ቪዲዮ እየተቀላቀሉ ያሉበት ሁኔታዎች እየታዩ ነው። ቀንድ እንዳበቀሉ ነግሬያችሁ ነበረ በትላንትናው ዕለት ከሰሙ በኋላ ይህንን ጉዳይ ከሰሙ በኋላ ብዙዎች በአብርሃም ዙሪያ ያሉ ሰዎች እንግዲህ በጣም አስደምሟቸው እንግዲህ በዚህ ዙሪያ እያነሱ ያሉት ነገሮች አሉ። እስቲ እና አቤልም ምን አሉ? ምን አይነት ነገር ተሰማቸው? አዲስ ነገር በእነሱ ዙሪያ ምን አለ የሚለውን በዚህ ቪዲዮ የምትመለከቱት ይሆናል። ሄርሜላም በዛ ፓርታማ ላይ ምን ገጠማት የሚሉትንም ጉዳዮች በዝርዝር እነግራችኋለሁ። ታዲያ እንደተለመደው እንግዲህ ይህንን ቻናል ስትጀምሩ ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየታችሁ እንደተለመደው ኮመንት ላይ ይቀመጥልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እሺ ውድ ቤተሰቦቼ እንግዲህ ሰሞኑን በጣም በሚያስገርምና በሚያሳስብ ሁኔታ የአብርሃም ቅጽበታዊ ለውጦች እየታዩ ነው። ባይዘዌ ከዚህ በፊት እንደምናውቀውና እንግዲህ እንደምንሰማው እንደምናየውም ከሆነ በጣም በቅጽበት የምትለወጠው በጣም ብዙ ጊዜ ሩታ ነበረች። በተለይ ሩታ ከአብርሃም ጋር ከተጣላችና የሆኑ ከባድ ጸቦች ተነስተው በአብርሃም ዙሪያና በሩታ ዙሪያ ዳግም ላይገናኙ ተለያይተዋል ብለን የምናነሳቸው ሀሳቦች በሚመጡበት ሰዓት በቅጽበት ሩታ ምን ነካት ሳንል እንግዲህ ከአብርሃም ጋር በጣም ፍቅር በፍቅር የምትሆንበት ሁኔታዎች በጣም ይስተዋላሉ። ይሄ ጉዳይ ለመረጃ ያህል እንግዲህ ከዚህ በፊት ከአንዴም ሁለት ሶስቴ የምናነሳቸው ጉዳዮች ሊኖሩ ይችላሉ። አንዴ ገና ፍቻቸውን በማይፈጽሙበት ሰዓት እንግዲህ እስከ ማሳሰር የደረሰችባቸው ሁኔታዎች ሁሉ ተረስተው ከአብርሃም ጋር በጣም ፍቅር ሆነ በ3 ቀን ውስጥ አብርሃም መመለስ እንደምትችል ለሄርሜላ ካሳየች በኋላ አብርሃምን ከዚህ በኋላ አታስፈልገኝም ብላ እንደተወቹም የምናውቀው ነው። እንዲሁም በድጋሚ እንግዲህ አብርሃምና ሩታም ወደ አዲስ አበባ ከመጡም በኋላ ከዳኒ ጋር በመሆን እንግዲህ ሌላ ፕራንክም እንዳደረጉት የምናውቀው ነው። በጣም ብዙ በተደጋጋሚ በጣም ብዙ ነገሮችን እያደረገች ሩታ ተስተዋላለች። እንደዚህ አይነት ለውጦች እንግዲህ አብርሃም ላይ ተስተውሎ አይታወቁም። በተለይ ደግሞ አብርሃም ከሩታ ጋር ከተጣላ በኋላ በጣም ተደጋጋሚ ሩታ አብርሃምን ወደ ራሷ ልትመልስ ሞክራለች። በይቅርታም ሆነ እንግዲህ በጣም ብዙ አማላጆችን ልካበታለች። በልጁም ሳይቀር እንግዲህ አስጠይቀዋለች። ልጁን ማየት እንደሚችል ከልጁ ጋር መኖር እንዳለበት ልጁን አብሮ ማሳደግ እንዳለባቸው ሳይቀር በጣም በተደጋጋሚ ሩታ ይህንን ነገሮች ሁሉ ለትውስታ የምናውቃቸው ብዙ ነገሮችን ፈጽማለች። አብርሃም ግን እስከ ዛሬ ድረስ ወይ ፍንክች ሲል ነበረ። ከሄርሜላ ጋር ያለውን ህይወት ደግሞ አጠናክረው ከቀጠለ በኋላና ቀለበት ትዳር ሰርግ የሚባሉ ታሪኮችም ከጀመረ በኋላም እንግዲህ አብርሃም ከሄርሜላ ውጪ ወይ ፍንክች እያለ ወደ ሩታ የመመለስ አዝማሚያውን ከናካቴው ትቶት የነበረ ሁኔታዎች ሁሉ አሉ። ይህ ሁሉ ሆኖ እያለ ግን ሰሞኑን በተፈጠሩት ነገሮች ግን አብርሃም በቅጽበት በጣም የተለወጠበት ነገር፣ ምክንያቱም ይሄ ጉዳይ ከመፈጸሙ ከአንድ ቀን በፊት ከሄርሜላ ጋር አንድ ቪዲዮ ሰርተው ነበረ። እንግዲህ አብረው በጣም ብዙ ነገሮችን ሲያደርጉ በፍቅር እንደማይለያት እንደማይርቃት ብዙ ነገሮችን ሲነጋገሩ የቆዩበት ነገር እያለ በቅጽበት ተለውጦ ከሩታ ጋርና ከሩታ ጋር መኖር እንደሚፈልግ ሩታ ባለቤቱና ሚስቱ እንደሆነች እየተናገረ ያለበት ሁኔታ በጣም ብዙዎችን ያስደነገጠ ጉዳይ ሆኗል። ከዛም በላይ እጅግ አጠራጣሪና ምን እየሆነ ነው የሚያስብለው ጉዳይ እንግዲህ ከሄርሜላ ጋር ያለውን ጉዳይ የምታውቁት ነው። በተለይ ሄርሜላ ቀለበት ካደረገላት በኋላ እንግዲህ እርጉዝ እንደሆነችም በይፋ ተናግራለች። ከአንዴም 2-3 ቪዲዮ ላይ እንግዲህ ስለ እርግዝናው ስለተለያዩ ማስረጃዎችንም እያቀረበች ብዙ መንገዶች እንግዲህ ህዝቡንም እሷም እንግዲህ አብርሃምን የምታሳምንበትን መንገዶች ሁሉ ተመልክተናል። ታዲያ ይህ ሁሉ ነገር እየተፈጠረ እያለ አብርሃም ይህን ሁሉ ነገር እያወቀ ህሊና ውስጥ
ይሄ ሁሉ ነገር ተቀርጾ እያለ እንዴት በአንድ ቅጽበት አብርሃም ሄርሜላን እህቴ ነሽ ሊላት ይችላል የሚለው ነገር ሌላ ጥያቄ ይሆናል። ምክንያቱም አንድ ሰው እንግዲህ ይሄን ሁሉ ነገር ካሳለፈው በኋላ እንደ እህቴ ነው ማይሽ ብሎ መናገሩ በራሱ ትልቅ ነገር እና አይምሮውን የሚከነክን ነገር፣ ለውሳኔም ትንሽ የሚያዳግት ነገር ይመስላል። ስለዚህም ነው እንግዲህ ብዙዎች አብርሃም የሆነ ነገር ሆኗል ወይ በሄርሜላ ወይ በሩታ የሆነ ነገር ተደርጎበታል እየተባለ ነው። ከዚህ ቀደም ስለ ሄርሜላ ጉዳይ በሰዓቱ የተነሳ እንግዲህ አብርሃም ላይ የሆነ ነገር አሰርታበት ሊሆን ይችላል ብለው በጣም መላምታቸውን ሲናገሩ እንደነበረ የምናስታውሰው ነው። በሌላ መንገድ ደግሞ ሩታ በሀብል አሰርታበታለች እየተባለም እየተነገረ ይገኛል። አሁን የመጣው እንግዲህ አብዛኛው ነገር እያመዘነ ያለው ብዙዎች እንደሚናገሩት ወደ ሩታ ነው። ነገሩ ምንድን ነው? ሩታ ሀብሉን ሰጥተው እንግዲህ አብርሃም ከረጅም ጊዜ በኋላ የሩታን ሀብል አንገቱ ላይ ተመልክተነዋል። ይሄ ጉዳይ አብርሃም ከእጁ ላይ የሄርሜላን ሰዓት ባነሳበት ቅጽበት መፈጠሩ እጅግ አጠራጣሪ አድርጎታል። ሩታም እንግዲህ በራሷ ስትናገር እንደሰማነው ከሆነ እስከ ዛሬ ድረስ በብዙ ነገር እየይዘሽው ነበረ፣ እነዛ ቀንበሮች ተሰብረዋል ስትልም ተሰምታለች። ይሄም ወደ የሚያመራን አንድ ፍንጭ አለ። ያ ማለት ሄርሜላ የሆነ ነገር ስታደርግ ነበረ ወይንም ደግሞ የሄርሜላን የፍቅር ሁኔታዎች ከአብርሃም ልብ ውስጥ አውጥቶ ወደ ሩታ ሊመልስ የሚችል የሆነ ነገርን ሩታ አድርጋለች ማለት ነው። እንግዲህ ሁለቱም ልክ ሊሆኑ አይችሉም እና ከሁለቱ አንዱ መላምታችንን ሊደመድም የሚችልብን ነገር ይኖራል። እንግዲህ ቤተሰቦቼ በእንደዚህ አይነት ጉዳዮች ላይ ለእናንተ መረጃ ማድረስ ባልፈልግም እንደዚህ አይነት መላምቶች ግን በጣም ከብዙ ወገኖች በውስጥ መስመርም እየደረሱኝ ስለሆነ ላጋራችሁ ወደድኩኝ እንጂ እንደዚህ አይነት ነገሮችን መናገርና ለሚዲያ የሚመጥን ነው ብዬ ስለማላምን እነዚህን ነገሮች በድምዳሜ ባልፋቸው የተሻለ ነው ብዬ አስባለሁ። ከዛ በተጨማሪ ግን ሄርሜላ ፌንት ከበላችና ይህንን መረጃ ካጋራችሁ በኋላ የተፈጠሩ ነገሮች አሉ። ከቪዲዮ በኋላ እንግዲህ ሄርሜላ በጣም ታማ እንደነበረ እና ራሷን ከሳተች በኋላ ተነስታ ወንድሟ ወደ ቤት ይዟት እንደሄደ እና አብርሃምም እንግዲህ ወደ ቤታቸው ተመልሰው ከሩታ ጋር የተባለውንና የተለመደውን ህይወታቸውን እንግዲህ መቀጠል መጀመራቸውን ሰምቻለሁ። የመረጃ ምንጮቻችን እንዳጋሩን ከሆነ ሄርሜላ ይሄ ነገር እጅግ በጣም እረፍት የሰጣት ነገር አይደለም። ይህም ጉዳይ እንግዲህ የተከሰተው ሄርሜላ መካዷንና እህቴ ነሽ የሚለው ነገር በጣም በተደጋጋሚ እየከነከናት እንደሚገኝም ሰምቻለሁ። ከዛም በተጨማሪ እንግዲህ ውድ ቤተሰቦች በቅጽበት ተነስታ ሄርሜላ የሩታ አፓርታማ ድረስ እንደሄደችም ተሰምቷል። ይሄ ጉዳይ ነው እንግዲህ ነገሩ ከፍ የሚያደርገውና ወደ ሌላ አቅጣጫም የሚያመራው። በተደጋጋሚ እንግዲህ ሩታ ነበረች ከዚህ ቀደም ወደ አብርሃም አፓርታማ፣ ወደ አብርሃም ቤት፣ ወደ አብርሃም ህይወት እየገባች እንግዲህ አብርሃምን ለማምጣት የምትጥረው። አሁን ደግሞ በተቃራኒ ሆኖ እንግዲህ ሄርሜላ አብርሃምን ለመመለስ እየተፍጨረጨረች ያለችበት ሁኔታዎች ይታያሉ። ሄርሜላ በደረሰችበትና እንግዲህ እነ ሩታ ቤት በሄደችበት ቅጽበት ያየችው ነገር ደግሞ በጣም አስደንጋጭ ነገር እንደሆነም ተሰምቻለሁ። ውድ ቤተሰቦች ይሄም ጉዳይ ምንድን ነው? አብርሃምና ሩታ ልጁን ይዘው እንግዲህ አብረው ጋደም ብለው እየተጨዋወቱ እንደነበረ ሰምተናል። ሄርሜላ በድንገት ቤታቸውን ከፍታ እንደገባችና አፓርታማውን ተቆልፎ እንዳልነበረ ቀን ላይም ስለነበረ የሄደችው በቅጽበት የደረሰችበት ነገር እጅግ በጣም ልቧን የሚሰብር ነገር ሆኖ አግኝተዋለች። አብርሃም የተለመደ እና የድሮ ከሩታ ጋር ያለውን ህይወት በስነ ስርዓት መጀመሩን የሚያሳዩ ሁኔታዎች እየተፈጠሩ ይገኛሉ። አንዳንድ የመረጃ ምንጮች እንዳጋሩን ከሆነ ከባድ ክርክሮችም እንደተነሱና ድጋሚ ሌላ ጸቦችም እዛ አፓርታማ ላይ እንደተፈጠሩ ሰምተናል። በተለይ በሄርሜላና በሩታ መሀል እንግዲህ ከባድ ጭቅጭቆችም ከዚህ በኋላም ወደዛ አፓርታማም ሆነ ወደ አብርሃም አካባቢ የምትደርስ ከሆነ ሩታ የህግ አግባብን ልትጠቀም እንደምትችል እየተናገረች ትገኛለች። ሄርሜላም ብትሆን ግን ስለ ልጇም ሆነ ስለ ሌሎች ነገር አብርሃም ማሰብ እንዳለበትና ይሄ ጉዳይ እህቴ ነሽ በሚል ነገር ብቻ እንደማያልቅና በእንደዚህ አይነት ነገር ብቻ ዝም ብላ ትታው እንደማትሄድ በተደጋጋሚ ስትናገርም ተሰምታለች። ሄርሜላ በጣም አስደንጋጭ ነገር ሆኖባታል። በእርግጥ ይሄ ጉዳይ በተለይ ደግሞ አሁን ሄርሜላ ያለችበት ሁኔታ እርጉዝ ነኝ ብላ የተናገረችበት ሁኔታዎች ላይ እህቴ ነሽ መባሏ በጣም ልብ የሚሰብርና ሄርሜላን ሊጎዳት የሚችል ነገር እንደሆነ ሁላችንም የምንገነዘበው ነገር ነው። ለዚህም እንግዲህ በተደጋጋሚም ቢሆን እንግዲህ አብርሃም ወደ ራሱ ይመለሳል ብላ ተስፋ ሳትቆርጥ ይህንን ጉዳይ እንደምትቀጥለው የሚያሳዩ ፍንጮች እየወጡ ይገኛሉ። በትላንትና ዕለትም እንግዲህ ከወደቀችበት እንደተነሳች በቅጽበት ወደ አብርሃምና ወደ ሩታ መኖሪያ ቤት መሄዷም ይህንን ጉዳይ በቀላሉ ልትተወው የምትችለው ነገር እንደማይሆን የሚያሳይ ነገር ነው። ዛሬ ያስኩላችሁ መረጃ እንግዲህ ይህንን ይመስላል። በቀጣይ የአቤልን ጉዳይ በደንብ አጣርተን ወደ እናንተ የምናደርስላችሁ ይሆናል። እነሱም እንግዲህ የተሰማቸው ነገር መግለጽ የቻሉበት ሁኔታዎች የሉም። ምክንያቱም ጉዳዩ በጣም አስደንጋጭ እና ለሁሉም ቅጽበታዊ የሆነ ነገር እንደመሆኑ ሁሉም ዝምታቸውን መርጧል። ነገሮችን በጥሞና ለማየት የፈለጉበት ሁኔታዎች እንዳሉም ሰምተናል። ከዚህም ጉዳይ እንግዲህ ተያይዞ
አዲስ መረጃዎች ከወጡ ለእናንተ ማድረሳችንን እንቀጥላለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁን ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።